የተወደዳችሁ አድማጮቻችን ኦርቶዶክሳውያን፣ ዛሬ ቀኑ የተለመደው ቀን አይደለም። ዛሬ ፈገግ የምንልበት የምንደሰትበት ቀን አይደለም። ዛሬ እያንዳንዳችን ወደ ውስጣችን የምናይበት፣ ልባችን በሐዘን የሚሰበርበት፣ ዓይናችን በእንባ የሚሞላበት ዕለት ነው። እነሆ የረጅሙ የዐቢይ ጾም ጉዟችን መቋጫ፣ የነፍሳችን ቤዛ ወደ ተከፈለበት፣ የፍቅር ሁሉ ጥግ ወደ ታየበት ወደ ታላቁ የዕለት ዓርብ ስቅለት ደርሰናል። እባካችሁን አሁን ያላችሁበትን ሁኔታ የዓለምን ጩኸት ለጥቂት ጊዜ እርሱት። ዓይናችሁን ገለጥ አድርጉና ያንን የጭንቅ ቀን፣ ያንን የጨለማና የደም ቀን በመንፈስ አስቡት። የፈጠረን ጌታ፣ የሕይወት እስትንፋስን የሰጠን አምላካችን ስለኛ ሲል በግፍ በፍርድ አደባባይ ቆሟል። የዛሬው ዝግጅታችን የነፍስ ሙሾ ነው፣ የልብ እሪታ ነው። ፈጣሪ በፍጥሩ እጅ ሲንገላታ፣ ንጹሑ በኃጢአተኞች ሲፈረድበት የምናስብበት የሐዘን ሰዓት ነው። እስኪ ያስቡት አድማጮቻችን፣ ሰማይና ምድርን በቃሉ ያጸና፣ ባህርን በወሰኑ የገታ የዓለማት ጌታ መድኃኒታችን ኢየሱስ ክርስቶስ እንደ አንድ ተራ ወንጀለኛ እጆቹ ታስረው በጲላጦስ ፊት ቆሟል። ዝም አለ። የፍጥረት ሁሉ ዳኛ በዝምታ የሰውን ልጆች ግፍ ተቀበለ። ይሰቀል ይሰቀል የሚለው የሕዝቡ ጩኸት ቀራንዮን አናወጣት። እንዴት ያለ ልብ የሚሰብር ትዕይንት ነው! የሰውን ልጅ በምሕረት ያቀፉት እጆች በገመድ ታሰሩ። ወዮ ለዚህ ዓለም፣ ወዮ ለዚህ ምድር አትሉምን? ወዮ ለኛ ለኃጢአተኞቹ ብላችሁ አታለቅሱምን? አምላክነቱን፣ ጌትነቱን፣ ያንን ሁሉ የማይመረመር ክብሩን ትቶ ስለኛ ኃጢአት ሲል ውርደትን ተከናነበ። ልብሱን ገፈፉት፣ እርቃኑን አቆሙት። ፀሐይን ያጎናጸፈ፣ ምድርን በአበባ ያስጌጠ እርሱ የሰው ልጅ በሚተፉበት ምራቅ ተዋረደ። ጀርባው እስኪላጥ ሥጋው እስኪቆረስ ድረስ በጅራፍ ገረፉት። እያንዳንዱ የጅራፍ ጫፍ ሥጋውን ሲቦጭቀው ያፈሰሰው ደም። አድማጮቻችን፣ ያ ደም እኮ የኔና የናንተ የኃጢአታችን ዕዳ መክፈያ ነበር። እኛ መገረፍ ሲገባን እርሱ ተገረፈልን። እኛ መሞት ሲገባን እርሱ የሞት ፍርድን ተቀበለ። የሕማማት ጎዳና፣ ቪያ ዶሎሮሳና የእሾህ አክሊል። አድማጮቻችን፣ ክርስቶስን እያሰባችሁ እንባችሁ ይፍሰስ። አትፈሩ፣ አልቅሱለት። ፈጣሪያችን አክሊል ሲገባው የሰው ልጅ ግን የእሾህ አክሊል ጎንጉኖ በቅዱስ ራሱ ላይ ደፋበት። እሾሁ ራሱን በሳው፣ ንጹሕ ደሙ በግንባሩ በዓይኖቹ በጉንጮቹ ላይ እየተንቆረቆረ ወረደ። ያ ሁሉ የደም ጅረት፣ ያ ሁሉ ሰቆቃ ስለኛ ነበር። ከዚያም ያንን እጅግ ከባድ የሆነውን የኃጢአታችንን ክብደት የተሸከመውን የመከራ መስቀልን አሸከሙት። ወደ ቀራንዮ ተጓዘ። በየመንገዱ እየተደናቀፈ የክብደቱ ጽናት መሬት ላይ እየጣለው ጉልበቱ እየደማ ተጓዘ። እናታችን ቅድስት ድንግል ማርያም ይህንን ስታይ አንጀቷ እንዴት አረረ! የልቧ ትርታ እንዴት ቆመ! እናት ልጇን በዚህ ስቃይ ውስጥ ስትመለከት፣ ፈጣሪዋና አምላኳ በመስቀል ክብደት ሲማቅቅ ስትመለከት፣ ያቺ የሐዘን ሰዓት እንዴት ያለች የጭንቅ ሰዓት ነበረች! አድማጮቻችን፣ ጎልጎታን በሐሳባችሁ ሳሉ። ጎልጎታ የራስ ቅል ስፍራ። አሁን እዚህ ላይ የሰው ልጅ ጭካኔ ጥግ ላይ ደረሰ። ክርስቶስን በመስቀሉ ላይ አስተኙት። አድማጮቻችን፣ ይህንን ድምፅ በሕሊናችሁ ስሙት። ያ የብረት መዶሻ የፈጣሪን እጆችና እግሮች በችንካር ሲበሳቸው የተሰማው ድምፅ ነው። እኒያ ለምጻሞችን የፈወሱ፣ ዕውራንን ያበሩ፣ ዳቦን አበርክተው በሺዎች የመገቡ ቅዱሳን እጆቹ በጭካኔ ተቸነከሩ። እኒያ ሰላምን እየሰበኩ በምድር ላይ የተመላለሱ እግሮቹ ተወጉ። እንዴት ይሞታል? የሕይወት ምንጭ የሆነው እርሱ ሞት እንዴት ይደፍረዋል? አድማጮቻችን ሆይ፣ ሙሾ እናውርድለት፣ ዋይ ዋይ እንበልለት። ስለ ቸርነቱ፣ ስለ ደግነቱ፣ ስለ ፍቅሩ፣ የማይገባውን አሟሟት ስለሞተልን፣ ያለምንም በደሉ ተሰቅሎ ስለዋለልን ልባችን ይሰበር። በመስቀል ላይ ሆኖ በተጠማ ጊዜ ውሃ ሲለምን መራራ ሐሞትና ከርቤ አጠጡት። እኛን ከሲኦል እሳት ሊያወጣን የመጣው እርሱ በመስቀል ላይ ተጠማው አለ። ክብር ለአንተ ይሁን ጌታችን ሆይ፣ ውዳሴ ለአንተ ይሁን መድኃኒታችን ሆይ። ስለኛ ስለተቀበልከው ሕማም፣ ስለ ስቃይና ስለ መከራ ሁሉ ስምህ ከፍ ከፍ ይበል። በመስቀል ላይ ሆኖ እንኳን የለመነው ማንን ነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እዩልኝ ቸርነቱን፣ አያችሁልኝ አምላክነቱን። ሥጋውን እየቆረሱት ደሙን እያፈሰሱት፣ እርሱ ግን ምሕረትን ጠየቀላቸው።
ይህ ነው የእኛ ጌታ፣ ይህ ነው የማይመረመረው የእግዚአብሔር አምላካችን ፍቅር። አቤቱ ፈጣሪያችን፣ አቤቱ ክርስቶስ ሆይ እኛም ዛሬ በፊትህ ወድቀናል። በዚያ በመስቀል ላይ ባፈሰስከው ክቡር ደምህ እንማጸንሃለን። በማይገባን ፍቅር በከፈልክልን የሕይወት ዋጋ ማረን፣ እራራልን፣ ይቅር በለን ብለን በፊትኝ እንለምንሃለን። ኃጢአታችንን አትመልከትብን፣ በደላችንንም አትቁጠርብን። የዛሬን ዕለት እያሰብን በመስቀል ላይ የዋልከውን ውሎ እያሰብን በምናፈሰው እንባ ነፍሳችንን አጽዳት። ኢትዮጵያን፣ ሀገራችንን፣ ሕዝባችንን፣ ቤተሰቦቻችንን ሁሉ በቸርነትህ አስብልን። በሕማምህ የተሰበረ ልብን ስጠን። በመስቀል ጥላ ስር ሰውረን። ኦርቶዶክሳውያን አድማጮቻችን፣ አሁን ደግሞ ልባችንን ሰብሰብ አድርገን በመንፈስ እንዘጋጅ። ትንሽ ስለ ዕለተ ዓርብ ስቅለት ማወቅ ያለብንን ተናግረን በቀጥታ በዕለተ ዓርብ የሚጸለየውን የጌታችን መከራውንና ስቃዩን የሚናገረውንና እንዲሁም ላነበበው ላደመጠው ሁሉ ታላቅ ቃል ኪዳን ያለውን የሕይወት ቃል የሆነውን ድርሳን ወደ ማድረስ እንሄዳለን። እባካችሁን ይህንን ጸሎት ስታዳምጡ ጌታችን በመስቀል ላይ የከፈለውን ዋጋ እያሰባችሁ ይሁን። እያንዳንዱ ቃል ወደ ውስጣችሁ ዘልቆ እንዲገባ የዚህ ታላቅ በረከት ተካፋይ ትሆኑ ዘንድ በፈጣሪያችን በእግዚአብሔር ስም በትህትና እንጠይቃችኋለን። መልካም የሕማማት ጾም ይሁንላችሁ። መልካም የንስሐ ስግደት፣ ሰላምና በረከት የሞላበት መልካም በዓል ይሁንላችሁ። ዕለተ ዓርብ፣ የስቅለት ዓርብ። አምላካችን በጥንተ ተፈጥሮ አዳምን በዕለተ ዓርብ ፈጥሮታል። ዳግመኛም በዚያው ዕለት አዳምን ለማዳን ራሱ መስዋዕት ሆኖ ቀርቧል። መስዋዕት የሆነው ደግሞ በመስቀል ተሰቅሎ ነውና ዕለቱ ስቅለተ ዓርብ ተብሎ ይጠራል። ዓርብ ማለት ማጠቃለያ፣ ማካተቻ ቀን ማለት ነው። ይኸውም በሥነ ፍጥረት ታሪክ እግዚአብሔር አምላካችን በዕለተ እሁድ ፍጥረታትን መፍጠር ጀምሮ በዓርብ ቀን ማጠናቀቁን ለማጠየቅ የተሰጠ ስያሜ ነው። በዚህች ዕለት የተፈጠረው የመጨረሻ ፍጥረት ደግሞ የሰው ልጅ አዳም መሆኑ ይታወቃል። አዳም የዲያብሎስን ክፉ ምክር ሰምቶ አትብላ የተባለውን ዕፀ በለስ ቀጥፎ በልቶ ከክብሩ የተዋረደውና የሞት ሞት ተፈርዶበት ከገነት የተሰደደውም በዚህችው በዕለተ ዓርብ ነበር። ኋላም ፈጥሮ የማይጥል ቸር ጌታ አዳምንና ልጆቹን ከፍዳና ከመርገም ከሞትና ከኩነኔ ለማዳን ጽኑ መከራን ተቀብሎ ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለይቶ በሥጋው ወደ መቃብር የወረደውም በዚህችው ዕለት በዕለተ ዓርብ ነው። የስቅለት ዓርብ ምንም እንኳን በክርስቶስ ላይ ከደረሰበት መከራ አንጻር ስንመለከተው ክፉ ቀን ብትመስለንም አዳምና ልጆቹ ለ5500 ዘመን በጉጉት ይጠብቁት የነበረው የተስፋ ቃል ኪዳን የተፈጸመበት ቀን መሆኑና የወንበዴዎች መቀጫ የነበረው መስቀልም የዲያብሎስ ድል መንሻ ከደዌ ሥጋና ከደዌ ነፍስ መፈወሻ ሆኖ የተሰጠልን ዕለት መሆኑን ስናስበው ግን መልካምነቱ ጎልቶ ይታየናል። ከዚህም የተነሳ ዕለቱ መልካሙ ዓርብ ይባላል። ዲያብሎስ እኛን በግፍ መከራ እንድንቀበል ባዘጋጀው መስቀል ራሱ ድል የሆነበትና እኛም በዲያብሎስ ላይ ሥልጣን ያገኘንበት ዕለት ነውና። ዕለተ ዓርብና የጌታ መከራን ስንመለከት ሊቀ ነቢያት ሙሴ የሥነ ፍጥረት ታሪክ ላይ በእያንዳንዱ ዕለት የተፈጠሩትን ፍጥረታት ሲጽፍ ማታም ሆነ ጠዋትም ሆነ ሁለተኛ፣ ሦስተኛ ቀን ወዘተ እያለ ነው የጻፈው። አቆጣጠሩንም ስናጤነው ሌሊት እያስቀደመ መዓልትን እያስከተለ መቁጠሩን ያሳየናል። ዕብራውያንም ቀን የሚቆጥሩት በዚሁ በሊቀ ነቢያት ሙሴ አቆጣጠር መሠረት መሆኑን ሊቃውንተ ቤተ ክርስቲያን ያስረዱናል። ይህም መሽቶ አድሮ ነጋ፣ ሁለተኛ ቀን ሆነ የሚለው አባባል የቀኑ አቆጣጠር በሰርክ ጀምሮ በማግስቱ ባለው ቀን ሰርክ ላይ የሚያበቃ መሆኑን የሚያሳይ ነው። በዚሁ አቆጣጠር ስልት ስንሄድ ዓርብ መቆጠር የሚጀምረው ከዕለተ ሐሙስ ሰርክ ሲሆን የሐሙስ ሌሊትም በዓርብ የሚቆጠር መሆኑን ይነግረናል። በዕለተ ዓርብ ቀን በጌታ ላይ የደረሰውን መከራና ስቃይ ስንመለከትም በዚሁ የቀን ቀመር መሠረት ከሐሙስ ሰርክ እስከ ዕለተ ዓርብ ሰርክ ድረስ 11 ሰዓት ያለውን ጊዜ መሆኑን መገንዘብ ይገባል። ማኅበረ አይሁድ ጌታን ለመያዝና ሰቅለው ለመግደል በይፋ መመካከር የጀመሩት ሆሳዕና በዋለበት ማግስት ባለው ሰኞ ሲሆን ሰኞንና ማክሰኞን ይሰቀል አይሰቀል በሚለው ሲከራከሩ ውለው ሳይስማሙበት ተለያይተዋል። ረቡዕ ዕለት ግን ይሰቀል በሚለው ተስማምተውበታል። ከዚያች ቀን ጀምረው ለመያዝ ምቹ ጊዜ፣ ቦታና ሁኔታ ሲጠብቁ ቆይተው ጌታ ለአዳም የገባው ቃል ኪዳን የሚፈጸምበት ጊዜ መድረሱን አውቆ ራሱን አሳልፎ በመስጠቱ ሐሙስ ማታ 3 ሰዓት ላይ ይዘውታል። አይሁድ ሐሙስ ዕለት በምሽቱ 3 ሰዓት የያዙትን ጌታችንን መንፈቀ ሌሊት ሲሆን አስረው መጀመሪያ ወደ ሊቀ ካህናት ሐና ወሰዱት።
ሐና ደግሞ እንደታሰረ ወደ ሊቀ ካህናት ቀያፋ ሰደደው። ሌሊቱን ከሐና ወደ ቀያፋ በማመላለስ ሲያንገላቱት አድረው ሲነጋ ወደ ገዢው ጲላጦስ ወሰዱት። ሲነጋም የካህናት አለቆችና የሕዝቡ ሽማግሎች ሁሉ ሊገድሉት በኢየሱስ ክርስቶስ ላይ ተማከሩ፣ አስረውም ወሰዱት። ለገዢው ለጴንጤናዊ ጲላጦስም አሳልፈው ሰጡት። ጲላጦስ እንደ ፈራጅ ዳኛ ምን በደል አገኛችሁበት ብሎ ማኅበረ አይሁድን ቢጠይቃቸው የእግዚአብሔር ልጅ ነኝ ይላል፣ ንጉሥ ነኝ ብሎ በይሁዳ ሁሉ እያስተማረ ሕዝቡን ያውካል፣ ሕጋችንንም ይቃወማል፣ ንጉሣችንንም ይንቃል፣ ያቃልላል እያሉ ብዙ ክሶችን አቀረቡበት። ጲላጦስም እንደ ሕጋቸው ብቻውን ወስዶ መርምሮ አንዳች በደል ስላላገኘበት አንድም ጌታ የተከሰሰባቸው ጉዳዮች ለሞት ቅጣት የሚያበቁ ስላልነበሩ ጌታችንን በነፃ ሊለቀው ፈልጎ ነበር። አይሁድ ግን በክፋትና በተንኮል ስለተነሳሱበት ስቀለው፣ ግደለው፣ ሞት ይገባዋል እያሉ አሻፈረን አሉ። በወቅቱም ጲላጦስ ኢየሱስ ከገሊላ መምጣቱን ስለሰማ ኢየሱስን የገሊላ ሹም ወደ ነበረው ወደ ሄሮድስ ሰደደው። ሄሮድስ ደግሞ አይሁድ ይከሱት በነበረው ነገር ላይ እውነቱን ለማወቅ ጌታን ብዙ ጥያቄ ቢጠይቀውም ጌታ ምንም ምላሽ አልመለሰለትም። ከዚያም የተነሳ ሄሮድስ ጌታን ስለ ራሱ እንኳ መናገር የማይችል ደካማ አድርጎ ቆጥሮ በመናቅ ወደ ጲላጦስ መልሶ ላከው። ሄሮድስም ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ መከራ የተቀበለበት ዋናው ምክንያት ዓለምን ከራሱ ጋር ለማስታረቅ ነውና በዚህች ዕለትም አስቀድሞ ጠበኞች የነበሩት ሄሮድስና ጲላጦስ በእርሱ ምክንያት ታርቀዋል። ሄሮድስና ጲላጦስም በዚያች ቀን እርስ በርሳቸው ወዳጆች ሆኑ፣ ቀድሞ በመካከላቸው ጥል ነበርና። ጲላጦስም ሄሮድስ ጌታን መልሶ እንደላከ አይቶ ሄሮድስም ምንም አላገኘም፣ ወደኛ መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም፣ እንግዲህ አስቀጥቼ እፈታዋለሁ በማለት ማኅበረ አይሁድን አማክሮ ነበር። እነሱ ግን በአንድነት ይህን አስወግድ፣ በርባንንም ፍታልን እያሉ ጮኹ። ያ በርባን የተባለው ሰው ገድሎ የታሰረ ወንጀለኛ ነበር። ጌታን አሳልፎ ለሰጠው ይሁዳም ዘመዱ እንደነበርና ይሁዳ ክርስቶስን አሳልፌ ስሰጣችሁ በርባንን ታስፈቱልኛላችሁ ብሎ ቃል አስገብቷቸው እንደነበር ይነገራል። እነሱም ዕለቱ የፋሲካ በዓል ስለነበር በየበዓልም አንዳንድ እስረኛ የመፍታት ልምድ ስለነበራቸው በዚያ አሳበው ነፍሰ ገዳዩን ሰው በርባንን ፍታልን አሉት። ንጹሑንና ጻድቁን ኢየሱስን ግን ስቀለው፣ ግደለው ብለው ፈረዱበት። ጲላጦስ እንደ ዳኛ ጥፋት ሳያገኝበት ኢየሱስን ይሙት ብሎ መፍረዱ ከብዶት ግራ መጋባቱን ስላዩት አይሁድ በአንድነት አንተ የቄሳር ወዳጅ ከሆንክ ንጉሥ ነኝ እያለ ቄሳርን የሚቃወመውን ሰው ኢየሱስን እንዴት ትፈተዋለህ ብለው ስላስፈራሩት ለራሱ ፈርቶ ሳያምንበት ጌታን ገርፎ አሳልፎ ሰጣቸው። ጲላጦስ ክርስቶስ ለስቅላት ቀርቶ ለግርፋት እንኳ የሚያበቃ ጥፋት እንዳልሰራ እያወቀ በስልጣኑ ላይ ሲመጡበት ፈርቶ ይገርፉትና ይሰቅሉትም ዘንድ አሳልፎ ሰጣቸው። በአይሁድ ሕግ መሰረት የሚሰቀል እንዳይገረፍ የተገረፈም እንደሆነ ቅጣቱ በግርፋት ያበቃል እንጂ አይሰቀልም ነበር። ክርስቶስን ግን ሕጋቸውን ተላልፈው ገረፉት፣ ሰቀሉትም። ጲላጦስም ጌታን ገርፎ አሳልፎ ከሰጣቸው በኋላ በርባን የተባለውን ወንበዴን ፈታላቸው። ከዚያም ወታደሮቹ ተቀብለው ወደ ሌላ አዳራሽ ወሰዱት። ልብሱንም አውልቀው ቀይ ልብስ አለበሱት፣ የሾህ አክሊልንም በራሱ ላይ አኖሩለት። በእጁም ላይ ዘንግ አስይዘው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉ ነበር። ፊቱን ሸፍነው ራሱን በዘንግ እየመቱ ምራቅ እየተፉ ክርስቶስ ከሆንክስ እስኪ ትንቢት ተናገር፣ አሁን እየመታንህ ያለነው እነማንን እያሉ ተሳለቁበት። ከዚያም በኋላ ያንን ልብስ ገፈው የመጀመሪያውን ልብስ አልብሰው መስቀሉን አሸክመው ወደሚሰቀልበት ቦታ ወደ ቀራንዮ ወሰዱት። ጌታችን መስቀልን ተሸክሞ ወደ ቀራንዮ ጉዞ የጀመረው የጲላጦስ አደባባይ ተብሎ ከሚጠራውና በዕብራይስጡም ገበጣ ገቦታ ተብሎ ከሚታወቅበት ስፍራ ነው። ይህ ቦታም ጲላጦስ በጌታ ላይ ለመፍረድ የተቀመጠበት አደባባይ ነው። ጌታችን በዚህ ቦታ ላይ ከጲላጦስ አደባባይ ተነስቶ እስከ ቀራንዮ ድረስ የአይሁድን ስድብና ንቀት፣ ግርፋትና እንግልት ሁሉ ታግሶ የሚሰቀልበትን መስቀል ተሸክሞ በብዙ ስቃይና መከራ የተጓዘበት መንገድ ፍኖተ መስቀል ተብሎ ይጠራል። መንገዱም 15 ምዕራፎች እንዳሉት ይነገራል። ላቲኖች በየዓመቱ የጌታ መከራ መስቀል መታሰቢያ ሲያደርጉ ከገበታ እስከ ጎለጎታ ማለትም ጌታ በጲላጦስ እጅ ተገርፎ መስቀሉን ተሸክሞ ጉዞ ከጀመረበት ቦታ መከራ መስቀሉን ፈጽሞ እስከተቀበረበት ቦታ ድረስ በየምዕራፉ እያረፉና ጸሎት እያደረሱ እንደሚጓዙ ይነገርላቸዋል። በእኛ ቤተ ክርስቲያን ደግሞ ይህች ዕለት ስቅለተ ዓርብ ተብላ ትጠራለች።
ዕለቱም በጾም በጸሎትና በስግደት እንደሚከበር የታወቀ ነው። በዚህች ዕለት በዕለተ ዓርብ ቀን ጌታችን የተቀበላቸው መከራዎች ስፍር ቁጥር የለውም። ግርፋቱ ብቻ 6666 ነበር። በአምላክነቱ ባህሪ ችሏቸው ነው እንጂ እያንዳንዱ ግርፋት ለሞት የሚያበቁ እንደነበረም ግብረ ሕማማት ይነግረናል። አባቶቻችን ግን መከራዎችን በአይነት ለይተው 13ቱ ሕማማተ መስቀል የሚል ስም ሰጥተውታል። ሕማማተ መስቀል በቁሙ የመስቀል ሕማሞች መከራዎች ማለት ነው። ይኸውም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበላቸውን ሕማሞችን የሚናገር ነው። እነሱም ራስን መመታቱ፣ የእሾህ አክሊልን መድፋት፣ የኋሊት መታሰር፣ ሐሞት መጠጣት፣ መገረፍ፣ 5ቱ ቅንዋተ መስቀል፣ ጀርባውን መመታት፣ ጎኑን መወጋቱና ፊቱን በጥፊ መመታት ናቸው። በዚህች ዕለት አይሁድ አይነ ሕሊናቸው ታውሮባቸው አንዳች ጥፋት ሳያገኙበት ጌታችን መድኃኒታችን አምላካችንን በግፍ መከራ ሲያጸኑበት ቆይተው ከቀኑ 6 ሰዓት ላይ እርቃኑን ቢሰቅሉት እርቃኑን ለመሸፈን ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብትም ክብራቸውን ትተው ክብሩን ለመመስከር ረገፉ። የቤተ መቅደስ መጋረጃዎች ለሁለት ተከፈለ፣ አለቶች ተሰነጠቁ፣ መቃብራት ተከፈቱ፣ ሙታንም ተነስተው ወደ ከተማ ገብተው አምላክነቱን መሰከሩ። እነዚህ 7ቱ ተአምራት ሲፈጸሙ እንኳ አይተው አይሁድ የክርስቶስን አምላክነቱን አላመኑም። በዚህች ዕለት ስቅለተ ዓርብ ቀን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ሳለ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ በማለት አዳምና ልጆቹ በሲኦል መከራ ሳሉ የጸለዩትን ጸሎት በእነርሱ ቦታ ተገብቶ ጸልዮላቸዋል። አይሁድ ግን ይህን ሲል አብዝተው ያሰቃዩት ነበርና አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ጸለየላቸው። ድንቅ ሥራውን ተመልክቶ አምላክነቱን ተቀብሎ አቤቱ በመንግሥት በመጣ ጊዜ አስበኝ ላለው ወንበዴም እውነት እልሃለሁ ዛሬ በገነት ከእኔ ጋር ትኖራለህ ሲል ምሕረትን አደረገለት። አይሁድ ግን ፍጻሜ መድረሱን አይቶ ተጠማው ቢላቸው መራራ አስጎነጩት። ይህ ሁሉ ሲሆን አይታ ስለ አንድያ ልጇ ታለቅስ የነበረች እናቱንም ሌላ ልጅ የላትምና ለደቀ መዝሙሩ እነኋት እናትህ እነሆ ልጅሽ በማለት በአደራ ሰጠው። በመጨረሻም አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ካለ በኋላ ነቢያት የተናገሩት ትንቢትና ምሳሌ ሁሉ መፈጸሙን ተመልክቶ ተፈጸመ በማለት ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለየ። እነዚህ 7ቱ ንግግሮች 7ቱ አጽራሃ መስቀል ይባላሉ። አባታችን አዳም ይህንን ዕለት በጉጉት ይጠብቀው ስለነበረ ልክ አይሁድ በክፋትና በተንኮል ተሞልተው ለጲላጦስ ክርስቶስን ስቀለው ስቀለው ሲሉት አዳምን በሲኦል ሆኖ አብሯቸው ስቀለው ስቀለው ይል ነበር ይላሉ። በሌላ አነጋገር አምላኬ ሆይ ቃል እንደገባህልኝ ተሰቅለህ አድነኝ እያለ ይማጸነው ነበር። ምክንያቱም ክርስቶስ ካልተሰቀለ መዳን የለምና ክርስቶስ ሥጋ አዳምን ለብሶ የተገለጠበት ዋናው ዓላማውም ይኸው ነበርና። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ መከራ እቀበላለሁ፣ እሰቀላለሁ፣ እሞታለሁ፣ በሦስተኛውም ቀን እነሳለሁ ብሎ ለደቀ መዛሙርቱ በነገራቸው ጊዜ ቅዱስ ጴጥሮስ ሐሰለከ እግዚኦ ይኩን ላዕሌከ ዝንቱ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ በማለት ተቃውሞት ነበር። በዚህ ጊዜ ጌታችን አምላካችን ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛልና በማለት ገስጾታል። አባቶቻችን በወንጌል አንድምታ ትርጓሜ ላይ ለምን ጴጥሮስን አንተ ሰይጣን አለው የሚለውን ሲያብራሩት ለሁለት ነገር እንደሆነ ይናገራሉ። ይኸውም አንደኛ ጌታ ባይሰቀል ይወርዳል፣ ይወለዳል፣ ይሰቀላል፣ ይሞታል፣ ይነሳል፣ ያርጋል እያሉ ትንቢት የተናገሩት ነቢያተ ሐሰት ይሆናሉና። ሁለተኛው ደግሞ እርሱ ካልተሰቀለላቸው ምዕመናን አይድኑምና ድህነተ ምዕመናንን ስለተቃወመ የነቢያትና የምዕመናን ጽኑ ባላጋራ ነው ሲል በበለስ አንጻር ኃጢአትን እንደረገመ ሁሉ በጴጥሮስ አንጻር ደግሞ ሰይጣንን ረግሞታል። እንግዲህ አዳም በጉጉት ይጠብቀው የነበረው ዕለትና ሰዓት ሲደርስ ዲያብሎስም ለ5500 የያዘውን በፈቃዱ ለባለቤቱ የሚያስረክብበት ሰዓት ሲደርስ ጌታ ራሱን ለመከራ መስቀል አሳልፎ ሰጥቷል። ማህበረ አይሁድ ጌታን ከያዙበት ጊዜ ጀምረው እስከ ዕለተ ዓርብ 9 ሰዓት ድረስ ለ18 ሰዓታት ብዙ ስቃይ አድርሰውበታል። ጌታ ራሱ ለደቀ መዛሙርቱ ስጋዬን በበላችሁ ጊዜ ደሜንም በጠጣችሁ ሰዓት መከራዬንና ሞቴን ትናገራላችሁ ባለው መሰረት ቤተክርስቲያናችን ይህን ዕለት እስከ ዳግም ምጽአት ድረስ ስታስታውሰው ትኖራለች።
በተለይም የክርስቶስ ሥጋና ደም በሚፈተትበት ጸሎተ ቅዳሴ ጊዜ ሁሉ በዕለተ ዓርብ ቀን በቀራንዮ ኮረብታ በጌታ ላይ የደረሰውን ስቃይና መከራ ታስበዋለች። ሥጋውን ደሙን የሚቀበሉ ምዕመናንም ጌታ በሐሙስ ምሽት 3 ሰዓት ላይ ተይዞ ዓርብ ከቀኑ በ6 ሰዓት ተሰቅሎ በ9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው እስከለየበት ሰዓት ድረስ የተቀበለውን መከራ ለማሰብ 18 ሰዓታትን ጾመው ሥጋውንና ደሙን መቀበል እንደሚገባቸው ቤተ ክርስቲያን ታስተምራለች። አሜን። በዓርብ ቀን የሚነበብ ድርሳነ ማሕየዊ ምዕራፍ 1። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ ቀን የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ደንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣችሁ እነሆ አላቸው። ሰቅለ በሞት አርቅልን አሉት። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስ ክርስቶስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከእነሱም ጋር የተባበሩ ሌሎች ሰዎችም 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችን ማኅፀን ያላጠቡም ጡቶች ንዑዳት ክቡራት ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ በእርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከእሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና። ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና እየዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮ በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዴዎች ጥሩ ጠጅ አላጠጡትም። ጠጅ ያጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻዕር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስ ክርስቶስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪቸነከር ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ፣ በእጆቹም ለምጻሞችን ስላዳናቸው ፈንታ፣ የዕውሮችን ዓይን በእጆቹ ስላዳናቸው ፈንታ፣ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። ምዕራፍ 2። እንደ ሰው ወደሱ እየማለደ መጥቶ እጅ ነሳው። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘውትር እየጣለው ፈጽሞ ያመዋል፣ ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ ብሎ ወደ እኔ አምጡት አላቸው። ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህንን ጋኔን ተቆጣው፣ ከሱ ትወጣ ዘንድ ዳግመኛም ወደሱ እንዳትመለስ አዝሃለሁ አለው።
ብዙ ጊዜም አስጨንቆት 3 ጊዜም አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን እውር በእጁ ይዞ ከሰው ለይቶ አይኖቹን በምራቁ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለው አለው። ዳግመኛም ጌታችን ኢየሱስ አይኖቹን ዳሰሰውና ብሩህ ሆኖ አየ። እቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና እየተከተሉት ሁሉንም እውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁሉንም እውሮች አዳናቸው። ሌሎችንም እውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን አይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰርቀ ወርሃ እያየ የሚጥላቸውን በሽተኞች ደዌ የጸናባቸውን ጋኔን የሚጥላቸውንም አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን እውር ያበራውን ድውይ የፈወሰውን ጌታችንን እጆቹን በሁለት ችንካር ቸነከሩት። ምዕራፍ 3 ናይን በምትባለውም አገር የአንድ የድሃ ልጅ ቃሬዛ በድን አገኘ። ከእሷም ጋር ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተ ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩህሩህን እሱን ጌታችንን እጆቹን በሁለት ችንካር ቸነከሩት። ምዕራፍ 4 ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ፣ ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤትም በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ሙት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉ ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለተመላለሱ ፈንታ ከዳን እስከ ቤርሳቤ በአይሁድ አገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነትን ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ። በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና። በእጆቹም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ምዕራፍ 5 ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁንም ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከሱም ጋር ሁለቱን ወንበዴዎች አንዱን በቀኙ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በሥጋው በእንጨት መስቀል ተሰቀለ።
ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በሱ ያመነ ሁሉ ይድናል እንጂ እንዳይጎዳ፣ የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናን ደህንነት የመስቀልን መከራ ንቆ አቃሎ ተቀበለ፣ ኀፍረትንም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ድህነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር እንዲያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድን በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርዕና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት ያጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደሴን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክስ ራስህን አድን እስኪ ከመስቀልህም ውረድ እያሉ፣ እንደዚህም ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ አይተን እንመንበት አሉ። እሱ ግን በካህሊነቱና በስልጣኑም እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞቴ አድነሃለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ ይወደው እንደሆነ አሁን ያድነው፣ የእግዚአብሔር ልጅ ነኝ ይላልና። ከሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነሱ እንደዚህ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ ዕውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፣ የገቡም አሉ። ከሱም ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስህንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ክፉ ሥራ የሠራው የለም። ይህን በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነትህ በመጣህ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ሥረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀሌዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራረጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶ መተውን መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶ መተውን መጽናናትን እምቢ አለች። ጌታችን ኢየሱስም እናቱንና የሚወደው ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያች ቀን ጀምሮ ወስዶ ከቤቱ አኖራት።
እቤትም ከገባች በኋላ መጽናናትን፣ ልቅሶ መተውን እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ምዕራፍ 7 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉን ዘንድ ከኃጢአትም ፍዳ ሁሉ ታድኑን ዘንድ ለዘለዓለሙ አሜን። የዓርብ ተአምር። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ ልትድንም እወዳለሁ አለውና ከለምጹ ዳነ፣ ለምጻሞችንም ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዝማ ሆዷን ማዳናት፣ ተነስታም ተከተለቻቸው። ድዳ ደንቆሮም የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን ዳሰሰው። ምራቁንም በላዩ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱን ኤዮፍታሄ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎችን ድዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው፣ ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። በልብሱ የተደረገው ተአምር ይህ ነው። ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያንን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቦናዋ የልብሱን ጫፍ የዳሰስኩ እንደሆነ ከደዌ እድናለሁ ብላ አስባለችና። ጌታችን ኢየሱስም ዘወር ብሎ አይቶ ልጄ እመኝ፣ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቆጠሯቸው። በዕለተ ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራም፣ ፀሐይም ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህን ያህል ተአምራት በፊታቸው ሲያደርግ አይሁድ አላመኑበትም። በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙ ቅን የሆነ የሞት ፍርድን ተሸከመ። አርአያ አምሳል የሆነ ክርስቶስ ብዙ ኃጢአታችንን ለማስተሰረይ አቤቱ ነፍሳችን እንደ አይሁድ ነፍስ በልቅሶ እንዳትኖር ጸጋህ ትድረሰን። በበትርና በከዘራ እጅህንም በማጠፍ በድካም ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከምህ አቤቱ እንደ ዕዳችን አትፍረድብን፣ ወንድምም ዘመድም አንተ ነህና። ከወይንና ከሐሞት ጋር የተቀላቀለ መራራ ከርቤን ያጠጡ የወንበዴዎች መጠጥ የወይን ጠጅን ያላጠጡ እንደ ዲያብሎስና እንደ አለቆቹ የታሰርን እንዳንሆን የጴጥሮስ ፈጣሪ ፈጣሪያችን ከኃጢአት ዘወትር ፍታን። ክንድ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባ ሂሳቡ እጆችን የተቸነከርህ ክርስቶስ ሆይ ዘወትር እንታመንብሃለንና ዮሐንስ አንድነታችንን እንደጻፈ ካንተና ከአብ ጋር አንድ አድርገን። እግሮችን አንዱን ከሁለተኛው ጋር አጠጋግተው የቸነከሩ የልጆቹና የአዳም መድኃኒት እግሮችን የተቸነከርህ ክርስቶስ ሆይ ወደኛ መጥተው ከመውደቅ በእጃቸው ያነሱን ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተሰቀልህ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሰውረን። በዚህ ጦር ገዣ አንተ ተወግተሃልና ስቅለትህን የሚወድ አብ ኃጢአታቸውን ያቀል ዘንድ። ለሰቀሉህ ወገኖች የለመንህ በዕለተ ዓርብ የተሰዋህ የወንጌላዊ ላህም ክርስቶስ ሆይ ኮከብ ስጦታህ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኛ ባሪያዎችህን ደስ አሰኘን። ወታደሮች ልብስህን የገፈፉ የራስህንም ኩፌት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፋት ልብስህም ጋር የወሰዱብህ በእሳታዊ ደንጊያ ላይ ከመሰቀል አድነን፣ በደለኛ በመስቀል ይሞታልና። በአስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሽው ጊዜ ያለቀስሽ እመቤቴ ማርያም ሆይ
ከዘማ ጋር አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበለ ሆኖ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋህ መራቁትንም ፈጽመው ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ፣ የጨረቃ ሰሌዳም ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጠጡ። በቀኝህ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥት አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ መድኃኒቴ አምላኬ ኢየሱስ ክርስቶስ ሆይ ኃጢአታችንን አስተሰርይልን፣ በደላችንንም አጥፋልን፣ የእኛን ባሪያዎችን ጠላቶቻችንንና የጥንተ ጠላቶቻችንን አስወግድልን። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን እናታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ገብረ ሥላሴ፣ መንበረ ማርያም፣ ፍቅርተ ገብርኤል፣ ፍቅርተ ሐና፣ ወለተ አረጋዊ፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ኃይለ ሚካኤል፣ ኃይለ ማርያም፣ ተክለ ጊዮርጊስ፣ ገብረ ሥላሴ፣ ጽጌ ማርያም፣ ገብረ ሥላሴ፣ አጸደ ማርያም፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ ወለተ ዮሐንስ፣ ወለተ ማርያም፣ እሴተ ገብርኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ሥላሴ፣ ወለተ ማርያም፣ ፀሐይ እያዩ፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወለተ ገብርኤል፣ ወልደ ገብርኤል፣ ገብረ ሥላሴ፣ ወለተ መድህን፣ ወለተ ጊዮርጊስ፣ ፍቅርተ ማርያም፣ አጸደ ማርያም፣ ወለተ አረጋዊ፣ ሰይፈ ገብርኤል፣ ወለተ ሥላሴ፣ ወልደ ማርያም፣ ወለተ ሐና፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ፍቅረ ሥላሴ፣ ሰይፈ ገብርኤል፣ ሰይፈ ኡራኤል፣ ወልደ ሥላሴ፣ ወልደ ጊዮርጊስ፣ እህተ ማርያም፣ ወለተ ብርሃን፣ ወለተ ጽዮን፣ ገብረ ተክለ ሃይማኖት፣ ወለተ ሐና፣ ገብረ ሥላሴ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ትርሲተ ድንግልና፣ መራተ ድንግል፣ ወለተ ሐና፣ እሴተ ወልድ፣ ወለተ ጻድቅ፣ ወለተ ገብርኤል፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ኪዳን፣ ፍቅርተ ሚካኤልና ወልደ አማኑኤል፣ ሰይፈ ሚካኤል፣ ወለተ መድህን፣ ወለተ ማርያም፣ ወለተ ሥላሴ፣ እህተ ማርያም፣ ኃይለ ማርያም፣ ወለተ ኢየሱስ፣ ወለተ አናንያ፣ ገብረ ማርያምና ወለተ ኪዳን፣ ወለተ ሥላሴ፣ ሩተ ሚካኤል፣ ፍቅርተ ማርያምና እህተ ማርያም፣ ሚካኤል፣ ኃይለ ኢየሱስ፣ ኃይለ ገብርኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ሂሩተ ሥላሴ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ወለተ ገብርኤል፣ ወልደ ሚካኤል፣ ወለተ ሚካኤል፣ ሀብተ ሥላሴ፣ ገብረ መድህን፣ እህተ አማኑኤል፣ አስካለ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ማርያምና ወለተ ሐና፣ ወለተ ማርያም፣ ወለተ ሩፋኤል፣ ሰብለ ወንጌል፣ ወለተ ማርያም፣ ወለተ መድህን፣ ፍቅርተ ገብርኤል፣ ኃይለ ጊዮርጊስ፣ አማሃ ሥላሴ፣ ወለተ ማርያም፣ ወለተ ተክለ ሃይማኖት፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ መንበረ ማርያምና ወልደ ሚካኤል፣ ወለተ ኢየሱስ፣ ኃይለ ገብርኤል፣ ስርጉተ ገብርኤል፣ ወልደ ዘላለም፣ ወለተ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ ብሩክ፣ ወልደ በረከት፣ ወልደ ሚካኤል፣ ጸገነት፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ መድህን፣ ወለተ ኪዳን፣ ወለተ ኢየሱስ፣ ወለተ ጻድቅ፣ ወለተ ማርያም፣
ክንፈ ሚካኤል ወልደ ገብርኤል ወልደ ጊዮርጊስ ወልደ ሰንበት ኃይለ ሚካኤል ወለተ ሚካኤል አጸደ ማርያም ወለተ ሰንበት ወለተ ሥላሴ ኃይለ ገብርኤል ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት